እኔ አናመልከውም ኢየሱስን ይላሉ አንዳንድ ቦታ ላይ አናመልከውም፣ አምልኮ ለእሱ አናቀርብም። ምን ነው ሰው ብቻ ነው እሱ። ስለዚህ እሱ ሰው ብቻ ስለሆነ እሱን እኛ አናመልከውም ይላል። ምን ማለት ነው ግን? ኢየሱስ ክርስቶስ የተመለከ አምላክ ነው ካሉ በኋላ ከእርሱ ሌላ ደግሞ የሚመለክ ሌላ ሊኖር አይችልም። እርሱ የሚመለክ እርሱ ነው። እነርሱ የሚባል አምልኮ የለም። እሱ ይመለካል፣ እንደገና ሌላ የሚመለክ አለ፣ እንደገና ደግሞ ሌላ አይደለም። እርሱ ብቻ ነው፣ እርሱ ብቻ ነው እንጂ እነርሱ ስለሌለ የሚመለኩ ቡድኖች የቡድን አምልኮ የለም። አምልኮ ለእርሱ ይሰጥ ነው። ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ነው። ኢየሱስ ክርስቶስ ያ ብቸኛው እርሱ የተባለው ተመላኪ ካልሆነ በስተቀር ሊመለክ አይችልም። በመጽሐፍ ቅዱስ አይፈቅድም። ስለዚህ ኢየሱስ ክርስቶስ የአምልኮ ስግደት ነው የቀረበለት። ያ የአምልኮ ስግደት ደግሞ ለእሱ ከቀረበ በኋላ ሊቀርብለት የሚችል ሌላ የለም። ስለዚህ እነርሱ የሚባል ነገር ስለሌለ ፐርሰኖች ይመለካሉ፣ አካላት ይመለካሉ የሚባል በአምላክነት አንድ ነው፣ አንድ ሆኖ በፐርሰን ብዙ ነው የሚባል ነገር የሚመለክ የለም። እርሱ ነው የሚመለክ። በኢየሱስ በራሱ በጌታ በኢየሱስ ክርስቶስ ተባርኮ ለኢየሱስ ክርስቶስ አምልኮ ማቅረብ የማይችል ሰው የለም። በመጽሐፍ ቅዱስ ቋንቋ ኢየሱስን አላመልከውም ማለት ምን ማለት ነው? አልተባረኩም ማለት ነው። አምልክ ይልሃል። ኢየሱስን አምልከው ይልሃል። ኢየሱስ ሲመለክ ደስ ይልሃል። እንግዳው ምንድን ነው መሰለ የሆነው? በዛ በምታመልከው ኢየሱስ እጆች ተባርከሃል። ሁላችሁንም እንግዲህ በጌታ በኢየሱስ ስም ሰላም ብያለሁ። አሁን ወደ በኋላ የገባችሁትን በሙሉ አንድ ቃል ከመጽሐፍ ቅዱስ ካነበብኩ በኋላ ከዛ እንግዲህ እንቀጥላለን። ላነብላችሁ ያለው ጥቅስ ከሉቃስ ወንጌል ምዕራፍ 24 ላይ ነው። ሉቃስ ምዕራፍ 24 ከቁጥር 50 ጀምሮ ያለውን ቃል አነበዋለሁ። ሉቃስ ምዕራፍ 24 ቁጥር 50 እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይላል። እግዚአብሔር ይመስገን። ይሄ እንግዲህ ጌታ ኢየሱስ ክርስቶስ የመጨረሻ ከደቀ መዛሙርቱ ጋር ሰዎች በጌታ በኢየሱስ የተባረኩ ናቸው። እያንዳንዱን ቃል እስኪ ትኩረት ሰጣችሁ ተመልከቱ። እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባረካቸውም ከእነሱ ተለየ፣ ወደ ሰማይም አረገ ይላል። ራሱ ጌታ ኢየሱስ የባረካቸው ናቸው። ሲባርካቸውም ከእነሱ ተለየ፣ ወደ ሰማይም አረገ ይላል። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ ይላል። እነኚህ ሰዎች ዘወትር በመቅደስ የኖሩ ሰዎች ናቸው። እግዚአብሔርን ዘወትር የሚያመሰግኑ ሰዎች ናቸው። በብዙ ደስታ የተመለሱ ሰዎች ናቸው። በራሱ በኢየሱስ የተባረኩ ሰዎች ናቸው። እነዚህን አራት ነገሮች በእነኚህ ሰዎች ሕይወት ውስጥ ተፈጽሟል። ምን አይነት ደስታ! ብዙ ደስታ። ይህን ሁሉ ብዙ ደስታ፣ በራሱ በኢየሱስ መባረክ፣ እግዚአብሔርን እያመሰገኑ መኖር፣ ዘወትር በመቅደስ መኖር፣ እነዚህ አራት ነገሮች የተከናወነላቸው ሰዎች ለማን የሰገዱ ነበሩ?
ለኢየሱስ የሰገዱ ሰዎች ናቸው። ከእነርሱ በኩል ምንድን ነው ያደረጉት? ወደ ኢየሱስ ስትሉ እነርሱም ሰገዱለት ይላል። እግዚአብሔር ይመስገን። ለኢየሱስ የሰገዱ ሰዎች በኢየሱስ የተባረኩ ሰዎች ናቸው። እሱ በጌታ በኢየሱስ የተባረከ ሰው ባርኮኛል፣ እኔ በሱ የተባረኩ ሰው ነኝ፣ በሱ የተገበኘው ሰው ነኝ ብሎ ለኢየሱስ ክርስቶስ የማይሰግድ ከሆነ ውሸት ነው። በብዙ ደስታ በሕይወቴ አለ ብሎ የሚናገር ሰው ስግደትን ግን ለኢየሱስ ክርስቶስ ማቅረብ የማይችል ከሆነ ውሸት ነው። ዘወትር እግዚአብሔርን በማመስገን የሚኖር ሰው የምስጋና ሰው ነኝ ብሎ የሚል ሰው ስግደት ግን ለኢየሱስ ክርስቶስ ማቅረብ ካልቻለ ውሸት ነው። በመቅደስ ኖሩ ይላል። እነኚህ ሰዎች በእግዚአብሔር ቤት የምኖር ነኝ ብሎ የምኖረው በእግዚአብሔር ቤት ነው ብሎ ግን ስግደት ለኢየሱስ የማያቀርብ ከሆነ ውሸት ነው። እነዚህ በእርሱ በራሱ የተባረኩ ባረካቸው ነው የሚለው። ለኢየሱስ ክርስቶስ ስግደት ማቅረብ ማለት በኢየሱስ ክርስቶስ ለመባረካችን ምልክት ነው። በሱ የተባረከ ሰው ስግደት ለሱ ያቀርባል። ምን ሆናችሁ ነው ይሉናል አንዳንድ ጊዜ ሰው። ምንድን ነው እናንተ በቃ ለኢየሱስ ስግደት ማቅረብ አለብን፣ አምልኮ ማቅረብ አለብን ትላላችሁ። ምንድን ነው እናንተ ውስጥ የገባው ነገር? እኛማ በሱ ተባረክን። እሱ ራሱ እጁን አንስቶ ባረከን። በሱ የተባረኩ ናቸው ለሱ የሚሰግዱ። በእርሱ የመባረካችን ምልክት ነው ለእርሱ ስግደት ማቅረብ። በዛ ውስጥ ደግሞ ለእሱ ስግደት ስታቀርብ ምን ሆነ ይላል? በብዙ ደስታ ወደ ኢየሩሳሌም ተመለሱ። ስግደት ለእሱ ስታቀርብ፣ ይህ ስግደት የሚለውን ነገር ብዙ እንግዲህ የሚባል ነገር አለው። እዚህ ቦታ ላይ አንዳንዴ ስግደት እኮ የአምልኮ የሚባል አለ፣ የጸጋ የአክብሮት እንደዚህ የተባሉ የሚባሉ ነገሮች አሉ። እዚህ ቦታ ላይ ያለው ስግደት ምንም ጥያቄ የለውም። በሌላ ቋንቋም ቼክ ማድረግ ትችላላችሁ። አማርኛችን እነዚህ እጅ መንሳት እና አምልኮን ሁለቱንም ስግደት የሚል ቃል ይጠቀማል። ማናቸውም ግን ሌላ ቋንቋ ማረጋገጥ የምትፈልጉ ሰዎች ሄዳችሁ ይህን ብታዩት ወርሺፕ ነው የሚለው። ወርሺፕድ ሂም ነው የሚለው፣ አመለኩት ነው የሚለው። የአምልኮ ስግደት ነው የቀረበለት። መጽሐፍ ቅዱሳችን ውስጥ ምናልባት ጊዜ ካገኘው ከዛሬ ጀምሮ የተወሰኑ ቀናቶች ስለ ስግደት ያለውን ነገር እናያለን። ወደ 12 አይነት በ12 መንገድ የተገለጸ የስግደት አይነቶች እናያለን። ግን የአምልኮ ስግደት የእግዚአብሔር ሕዝብ የሚያቀርበው ለእግዚአብሔርና ለእግዚአብሔር ብቻ ነው። የአምልኮ ስግደት ወርሺፕ የምንለው ማለት ነው በእንግሊዝኛ ቋንቋ። ይሄ ስግደት የሚቀርበው ለፈጣሪ ብቻ፣ ለአምላክ ብቻ ነው። ደግሞ ለአንድ ብቻ ነው። ቡድኖች አይደለም የሚመለኩት። የአምልኮ ስግደት ቡድኖች፣ ፐርሰኖች፣ ህብረቶች እንደዛ አይነት የለም። እግዚአብሔር ይመስገን። እዚህ ቦታ ላይ ማንን ያመለኩት? ኢየሱስን ነው ያመለኩት።
ኢየሱስን ያመለኩ እነማን ናቸው? በኢየሱስ የተባረኩ ናቸው። በብዙ ደስታ ወደ ኢየሩሳሌም የተመለሱ ናቸው። እግዚአብሔርን ዘወትር የሚያመልኩ ናቸው። ዘወትር ደግሞ በቤተ መቅደስ የኖሩ ናቸው። እነዚህ አራት ነገሮች ለኢየሱስ ክርስቶስ የአምልኮ ስግደት የሚያቀርበው ይሄ ወርሺፕ የሚባለውን የሚታየው ነገር ነው። ይሄ እንግዲህ እግዚአብሔር የሚሰራው እምነት ስለሆነ እንግዲህ እምነት ማመን ያስፈልጋል። አንተን ሳመልክህ በአንተ የመባረኬ ምልክት ነው። አንተን ሳመልክህ በብዙ ደስታ እሞላለሁ። አንተን ሳመልክህ ሁሌ ምስጋና ሕይወት ይኖረኛል። አንተን ሳመልክህ በቤትህ እኖራለሁ፣ በመቅደስ ኖሩ ስለሚል እግዚአብሔር የተመሰገነ ይሁን። አምልኮ ሌላም ጥቅም አለው። አንድ ብቻ ልጨምርና እግዚአብሔር ይመስገን ትንሽ እነኚህ የስግደት የሚባለውን አይነቶች መጽሐፍ ቅዱስ የሚነግረን የተወሰኑትን ለዛሬ ያለ 12 ነው ያለው። ለዛሬ የተወሰኑትን እናያለን። ከዛ ጥያቄ ላላችሁ ሰዎች እድል ሰጣለሁ። ዘጸአት መጽሐፍ አምልኮ የሚባለው ነገር ለሱ ብቻ ነው የሚቀርበው። ጥቅሙም ደግሞ ለራስ ምን አይነት ጥቅም አለው? ብዙ መጽሐፍ ቅዱስ ስለ አምልኮ ጥቅም የሚናገራቸው አሉ። ግን እግዚአብሔር የተመሰገነ ይሁን አንዱ አሁን ሉቃስ ያነበብ ነው። እዚህ ዘጸአት መጽሐፍ ምዕራፍ 23 ቁጥር 25 ላይ ደግሞ ምን ይላል? አምላካችሁን እግዚአብሔርን ታመልኩታላችሁ፣ እርሱም እህልህንና ውሃህን ይባርካል፣ በሽታህንም ከመካከልህ አርቃለሁ። እግዚአብሔር የተመሰገነ ይሁን። በምድርም መካን ወይም የምትጨነግፍ አትሆንም። የዘመንህን ቁጥር እሞላዋለሁ፣ መፈራቴንም በፊትህ እሰዳለሁ። የምትሄድበትንም ሕዝብ ሁሉ አስደነግጣቸዋለሁ። ጠላቶችንም ሁሉ በፊትህ ጀርባቸውን እንዲያዞሩ አደርጋለሁ። እግዚአብሔር ይመስገን። በጣም የሚገርም ነገር። አምልኮ የሚባል ነገር ዝም ብሎ ወደ እግዚአብሔር ብቻ የሚሄድ አይደለም። ወደ እሱ ብቻ የሚሄድ ሳይሆን ወደ እኛ የሚያመጣው ነገር አለ። ሰው ይሄ የገባው ሰው አምልኮ አይቆጥብም። ለእግዚአብሔር እሱ እኮ እልፍ አላፋት በጣም በብዙ ሺህ በብዙ ሚሊዮን የሚቆጠር መላእክት የሚያመልኩት አምላክ ነው። አምልኮ እሱ ላይ እኛ እሱን ስናመልከው እሱ ላይ የምንጨምርለት ነገር የለም። ለእኛ ግን እናንተ አምላካችሁን እግዚአብሔርን ታመልኩታላችሁ፣ ከዛ ምን ይሆናል? እህልህ ይባረካል፣ ውሃ ይባረካል፣ በሽታህን አርቃለሁ፣ አትጨነግፍም፣ የዘመንህን ቁጥር እሞላዋለሁ፣ በፊትህ መፈራቴን አደርጋለሁ እያለ እንግዲህ በጣም ብዙ ነገሮችን ይናገራል። ስለዚህ ለእኛ አምልኮ ውስጥ ለአምልኮ የምንሰጠው ቦታ ትክክለኛውን አምልኮ ስናቀርብ እነዚህ ሁሉ ትልልቅ በረከቶች አሉ። የሚመለከው ከላይ ርዕሱን እንደምታዩት የአምልኮ ስግደት ለኢየሱስ ብቻ ነው ብዬ ነው ያስቀመጥኩት። ምክንያቱም 2-3 የሚመለክ አካላት የሉ። ማቴዎስ ወንጌል ምዕራፍ 4 ላይ በማቴዎስ ወንጌል ምዕራፍ 4 እግዚአብሔር ይመስገን ማቴዎስ ምዕራፍ 4 እንደዚህ ይላል። ሶስት ጥያቄዎች አሉ እዚህ ላይ። ስለዚህ ጊዜ ለመቆጠብ ሶስተኛው ጥያቄ ላይ ነው ይሄ ነገር የተመለሰው እና ጥያቄውንና መልሱን አነበዋለሁ። ቁጥር 8 ማቴዎስ ምዕራፍ 4 ቁጥር 8 ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምንም መንግስታት ሁሉ ክብራቸውንም አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣
እርሱንም ብቻ አምልክ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስ ተወው፣ እነሆም መላእክት ቀርበው ያገለግሉት ነበር ይላል። ዲያብሎስ ተወው። እግዚአብሔር ይመስገን። ዲያብሎስ ተስፋ የሚቆርጥበት ቦታ ነው። ምንድን ነው የሚሆነው? ለጌታ ለአምላክ ስገድ፣ እርሱንም ብቻ የሚመለከው እነርሱ አይደለም። እነርሱ የሚባሉ እርሱን ብቻ ነው። ብቻ ሌላ ተጨማሪ የለም። እርሱ የሚለው ደግሞ ቡድን አይደለም የሚመለከው፣ ህብረት አይደለም የሚመለከው፣ ኮሚቴ አይደለም የሚመለከው፣ አካላት አይደለም የሚመለኩት፣ ፐርሰኖች አይደለም የሚመለኩት። እርሱ ነው የሚመለከው። እርሱንም ብቻ ነው። ስለዚህ ከአንድ በላይ ፐርሰኖች አሉ ብለው የሚሉ መምረጥ አለባቸው። ካሉት ፐርሰኖች የሚመለከው የተኛው እንደሆነ መምረጥ አለባቸው እንጂ እነርሱ የሚባል የለም የሚመለክ። እሱንም አመልካለሁ፣ እርሱንም አመልካለሁ፣ እርሱንም የሚባሉ ኮሚቴ የለም፣ ህብረት የለም፣ ቡድን የለም፣ አካላት የሉም፣ ፐርሰኖች የሉም። እርሱ የሚባል ነው የሚመለከው። እግዚአብሔር የተመሰገነ። ወደዚህ አይነት አምልኮ ስትመጣ እርሱ ወደሚባል አምልኮ፣ ብቻ ወደሚባል አምልኮ ስትመጣ ዲያብሎስ ትቶ ይሄዳል። ለዚህ ነው ይህንን ትምህርት የአንድ አምላክን ትምህርት፣ አንድ አምላክ አንድ አካል የሚባለው ትምህርት በብዙ አቅጣጫ የማይጎርፍ የአሉባልታ ማዕት የለም። የጥላቻ ማዕት ነገር ነው። የማይባል ነገር የማንለው ነገር ሁሉ እየተባለ ዝም ብሎ የሚደረገው ለምንድን ነው? ዲያብሎስ ጥሎህ የሚሄደው እዚህ መረዳት ውስጥ ስትመጣ ትቶ ሄደ ነው። ምን ሲባል? ለጌታ ለአምላክ ስገድ፣ እርሱን ብቻ አምልክ። ስለዚህ የሚመለከው አንድ ብቻ ነው። የሚመለከው እርሱ ነው። እርሱ ደግሞ ማን ሆኖ ተገኘ? በሉቃስ ወንጌል ምዕራፍ 24:52 ላይ ኢየሱስ ሆኖ ተገኘ። እግዚአብሔር የተመሰገነ። አመለኩት ይላል። ማቴዎስ ወንጌል ምዕራፍ 28 ላይ አንድ ቃል ባነብላችሁ ኢየሱስ ክርስቶስ የተመለከ አምላክ ነው ካሉ በኋላ ከእርሱ ሌላ ደግሞ የሚመለክ ሌላ ሊኖር አይችልም። እርሱ የሚመለክ እርሱ ነው። እነርሱ የሚባል አምልኮ የለም። እርሱም ይመለካል፣ እንደገና ሌላም የሚመለክ አለ፣ እንደገና ደግሞ ሌላ አይደለም። እርሱ ብቻ ነው። እርሱ ብቻ ነው እንጂ እነርሱ ስለሌለ የሚመለኩ ቡድኖች የሉ። የቡድን አምልኮ የለም። አምልኮ ለእርሱ የሚሰጥ ነው። እግዚአብሔር ይመስገን። ማቴዎስ ወንጌል ምዕራፍ 28 ላይ እንደዚህ የሚል ቃል አለ። ማቴዎስ ወንጌል ምዕራፍ 28 እንደዚህ የሚል የእግዚአብሔር ቃል አለ። ላንብብላችሁ። ቁጥር 8 ጀምሮ ላንብብላችሁ። በፍርሃትና በታላቅ ደስታ ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው ይላል። እግሩን ይዘው ሰገዱለት የሚለው ቦታ ላይ ወርሺፕ ነው የሚለው፣ አመለኩት ነው የሚለው። ስለዚህ ኢየሱስ ዝም ብሎ ስግደት ተደረገለት የሚባል አይደለም። ምክንያቱም ስግደት የሚለውን ነገር በእኛ ቋንቋ ስግደት የሚለው የጥቅል ቃል ነው። የጥቅል ቃል ነው። ወደ ሌላ ቋንቋ ስትሄዱ ስግደትን ወርሺፕ አምልኮ ብሎ ያስቀምጣል። ቦውዳውን እጅ መንሳት ወይም ደግሞ ፌል ቱ ዲ እርዝ ወይም ቦውዳውን እጅ መንሳት በሚል ያመጣዋል። አንዳንድ የሃይማኖት ሰዎች
የአክብሮት ስግደት፣ የጸጋ ስግደት እያሉ ይገልጹታል። መጽሐፍ ቅዱስ ላይ ግን እንደሱ አይደለም የተቀመጠው። መጽሐፍ ቅዱስ እጅ መንሳት ብሎ ያስቀምጠዋል። በውዳውን ወይም ደግሞ ፌል ቱ ዲ ኤርዝ የሚለው በአማርኛ ግን እነዚህ ሁሉ ስግደት ተብሎ ተገልጸዋል። እዚህ ማቴዎስ 8 ላይ የምታዩት ግን ቦም አይደለም፣ ፌል ቱ ዲ ኤርዝ አይደለም፣ ወርሺፕ ነው የሚለው። ሉቃስ ምዕራፍ 24 ቁጥር 52 ያነበብኩላችሁም ወርሺፕ ነው፣ አመለኩት ነው የሚለው። አምልኮ ደግሞ ለማን ነው የሚቀርበው? ለእርሱ ብቻ። ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ነው። እግዚአብሔር የተመሰገነ። ኢየሱስ ክርስቶስ ያ ብቸኛው እርሱ የተባለው ተመላኪ ካልሆነ በስተቀር ሊመለክ አይችልም። በመጽሐፍ ቅዱስ አይፈቅድም። ስለዚህ ኢየሱስ ክርስቶስ የአምልኮ ስግደት ነው የቀረበለት። ያ የአምልኮ ስግደት ደግሞ ለሱ ከቀረበ በኋላ ሊቀርብለት የሚችል ሌላ የለም። ሌላ አካላትም የሉም፣ ሌላ ፐርሰኖችም የሉም፣ ሌላ ቡድንም የለም። እግዚአብሔር የተመሰገነ ይሁን። ለጌታ ለአምላክህ ስገድ፣ እነርሱንም ብቻ አምልክ፣ እርሱን ብቻ። ስለዚህ የሚመለከው አንድ እርሱ ነው። ስለዚህ እነርሱ የሚባል ነገር ስለሌለ ፐርሰኖች ይመለካሉ፣ አካላት ይመለካሉ የሚባል በአምላክነት አንድ ነው፣ አንድ ሆኖ በፐርሰን ብዙ ነው የሚባል ነገር የሚመለክ የለም። እርሱ ነው የሚመለክ። እህልህ ይባረካል፣ ውሃ የምትጠጣው ይባረካል፣ የምትበላው ይባረካል። በሽታን እንኳን ከመካከል የማራቅ ኃይል አለው ይላል አምልኮ። እርሱን ብቻ ማምለክ በብዙ ደስታ እንድትኖር ያህል በቤተ መቅደስ ያኖርሃል። ብዙ ደስታ ያመጣል። እግዚአብሔር የተመሰገነ ይሁን። ከዛ ሁሉ በላይ ደግሞ በጌታ በኢየሱስ በራሱ የመባረካችን ምልክት ነው እርሱን ብቻ ማምለክ። ባረካቸው ነው የሚለው። እነማንን የባረካቸው? እርሱን ያመለኩትን። እግዚአብሔር የተመሰገነ ይሁን። በኢየሱስ በራሱ በጌታ በኢየሱስ ክርስቶስ ተባርኮ ለኢየሱስ ክርስቶስ አምልኮ ማቅረብ የማይችል ሰው የለም። እኔ አናመልከውም ኢየሱስን ይላሉ አንዳንድ ቦታ ላይ። አናመልከውም፣ አምልኮ ለእሱ አናቀርብም። ምን ነው? ሰው ብቻ ነው እሱ። ስለዚህ እሱ ሰው ብቻ ስለሆነ እሱን እኛ አናመልከውም ይላል። ምን ማለት ነው ግን? በመጽሐፍ ቅዱስ ቋንቋ ኢየሱስን አላመልከውም ማለት ምን ማለት ነው? አልተባረኩም ማለት ነው። የእሱ እጆች አልነኩኝም ማለት ነው። ምክንያቱም ያ የሰገዱለት አመለኩ የተባሉት ሰዎች እነማን ናቸው? እርሱ ተለየ፣ ወደ ሰማይ አረገ፣ እነርሱም ሰገዱለት። እነማን ናቸው የሰገዱለት? ኢየሱስ እጁን አንስቶ የባረካቸው። ስለዚህ እኔ እሱን አላመልከውም ስትል ምን ማለት ነው? እኔ በሱ አልተባረኩም ማለት ነው። የእሱ እጆች እኔን አልነኩኝም ማለት ነው። አንተ ደግሞ የታደልክ፣ አንተ በሆነ መንገድ የታደልክ፣ እንደዚህ የሚባል ክራይቴሪያ እኔ አውጥቼ መናገርም አልችለው፣ ግን አንተ ዝም ብለህ የታደልክ ሰው ኢየሱስን የምታመልክ፣ ኢየሱስን ለማምለክ ልብህ ደስ የሚለው ምን እንደሆንክ ታውቃለህ? የሆንከውን ነገር የሆንከው ዝም ብሎ እውቀት ዝም ብሎ መረዳት አይደለም የመጣው አንተ ጋር ምን መሰለህ የመጣው? በራሱ በኢየሱስ እጆች ተባርከሃል። አንቺ እህቴ ኢየሱስን ማምለክ ደስ የሚልሽ፣ እስኪ እናምልከው ሲባል ኢየሱስን ማምለክ ይሄ ዝም ብሎ በወዳውን ምናምን እጅ መንሳት ምናምን የሚሉት አይደለም። ወርሺፕ አምልኮ ማምለክ የሚሰማ ኢየሱስን ምንድነው መሰለሽ የሆንሽው? አንቺም እኔም ባልገባን መንገድ በሱ ተነክተሻል፣ በሱ ተባርከሻል። እሱ የባረካቸው ናቸው፣ እጆቹን አንስቶ የባረካቸው ናቸው የሰገዱለት። እነሱ ናቸው ያመለኩት። አምልክ ይልሃል። ኢየሱስን አምልከው ይልሃል። ኢየሱስ ሲመለክ ደስ ይልሃል። እንግዳው ምንድነው መሰለ የሆነው? በዛ በምታመልከው ኢየሱስ እጆች ተባርከሃል።